አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ወደ ጦርነት እየወሰዱ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ገለጹ። እነዛ መድፎች ለመቼና የት ነው ያስቀመጣቸዋቸው ያሉት አቶ ጌታቸው የቀድሞ ጓዶቻቸውን ጠባጫሪ ሲሉም ወንጅሏል። ይህንን ያሉት አብይ አህመድን ለምን አታስታግሷቸውም እያልን እንጠይቃለን ካሉ ከሳምንታት በኋላ ነው። ዝርዝሩ ተዘጋጅቷል። ለስምሪት በወጣ የመከላከያ ኃይል ላይ ጥቃት መከፈቱ ተነገረም። የኤርፖርት አቅራቢያውን ጨምሮ በአንዳንድ ስፍራዎች ላይ ጥቃቶች መድረሳቸውም ተሰምቷል። ይህንንም ይዘናል። ከሰሞኑ ፊልድ ማርሻሉም ይሁን ጠቅላይ ሚኒስትሩ ወታደራዊ አቅማችን አድጓል እያሉ ዛቻዎቻቸውን ማቅረባቸው ይታወሳል። ዓለም አቀፉ ተቋም ደግሞ የሻዕቢያና የብልጽግና ወታደራዊ አቅምን በተመለከተ ሪፖርቱን አውጥቷል። እንመለከተዋለን። በትግራይ ክልል ላይ ዘርፈ ብዙ ክልከላዎችን እያደረገ የሚገኘው የብልጽግናው አገዛዝ የክልሉ ነዳጅ እቀባ በተመለከተ ምላሽ ሰጥቷል። ባለስልጣኑ 7 በመቶ ብቻ ነዳጅ እያቀረበ የሚገኝበትን ክልል ከሌሎች የተለየ አይደለም ሲልም ክዷል። ተጨማሪ ያለን። ጦሩ በኢትዮጵያ ድንበር ያሉ አካባቢዎችን እየተቆጣጠረ ሆኖ አለም የተፈጸመውን ከበባ ሰበር ያለው ሲልም አሳውቋል። ታደምጡታላችሁ። በአዲስ አበባ በ6 ወራት ብቻ ከ5000 በላይ ፍቺ መፈጸሙ ታወቀም። በከተማ በዚህ ግማሽ ዓመት ከ12000 በላይ ሰው ለህልፈተ ህይወት ተዳርጓልም ተብሏል። ሌላኛው መረጃችን ነው። በኦሮሚያ ክልል ሪፐብሊካን ጋርድን አሰማርቼ ተዋጋው፣ በቦረና ደግሞ 80 ታጣቂዎች እጅ ሰጡ ሲል መከላከያ ገልጿል። የኦሮሞ ነጻነት ጦር ደግሞ ዓላማቸውን የዘነጉ ታጣቂዎች እየተንጠባጠቡ ነው በማለት የብልጽግናውን ተግባርንም ተራ ፕሮፓጋንዳ ብሎታል። ይህንንም ይዘናል። በሶማሌ ክልል የተከሰተው ድርቅ ሰብአዊ ጉዳት እያስከተለ ስለመሆኑ ታወቀም። የተቃዋሚዎቹ ጥምረት ከተፈጥሯዊ አደጋው ባሻገርም የሙስጠፋ መሐመድ መንግስት ሚናን አንስተው ሞክሰዋል። እንቃኘዋለን። ዶናልድ ትራምፕ ኢራን ላይ ከዚህ በኋላ የምንፈጽመው ጥቃት በጣም የከፋ ይሆናል ሲሉ ዝተዋል። የኢራን መንግስት ደግሞም ከአሜሪካ ጋር የተጀመረ ድርድር የለም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወደ ጦርነት እየወሰዱ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ገለጹ። እነዛን መድፎች ለመቼና የት ነው ያስቀመጣቸዋቸው ያሉት አቶ ጌታቸው ረዳ የቀድሞ ጓዶቻቸውን ጠባጫሪ ሲሉም ከሷል። ይህንን ያሉት አብይ አህመድን ለምን አታስታግሳቸውም እያለን ጠይቀዋለን ካሉ ከሳምንታት በኋላ ነው። የጠቅላይ ሚኒስትሩ አማካሪና የህወሓቱ ሰው አቶ ጌታቸው ረዳም ከቀናት በፊት ከብልጽግናው ልሳናት በአንዱ ቀርበው በተደጋጋሚ በተለያዩ የወንጀል ተግባራት የከሰሷቸው የትግራይ ሰዎችን ልክ አስገባቸው በሚል እንደሚጠይቁ፣ ነገር ግን አለቃቸው አብይ አህመድ ቆዩ ታገሱ እንደሚሏቸው ሲናገሩ ተደምጠው ነበር። ምትናደርበት ሰዓት አለ። ፌደራል የሆነ ነገር ተንቀሳቅሶ ለምን ልክ ያስገባቸው ነው የምትለው? ኖ I have conversations with the prime minister። አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ሊትራሊ የሌለ ሊሰጠው አልችልም። ከሰሞኑ እንደ ጸለምቲ ባሉ የአማራና የትግራይ ክልሎች በሚዋሰኑባቸው አካባቢዎች ግጭቶች መመዝገባቸው ሲገለጽ ሰንብቷል። ምንም እንኳን የኢትዮጵያ አየር መንገድም ይሁን ሌሎች ተቋማት በይፋ ማረጋገጫ ባይሰጡበትም ወደ ክልሉ የሚደረጉ የአውሮፕላን በረራዎች ጋር በተያያዘ ክልከላዎች እየተጣሩ ስለመሆኑ ግን መረጃዎች ያሳያሉ። በትግራይ ክልል ተራራ ይዘን ሳይሆን በአየር ኃይልን ጨርሳቸዋለን የሚል ዛቻን በፓርላማ ጭምር ሲያሰማ የከረመው የ4 ኪሎ አገዛዝም ይሁን ከሰሞኑ ወታደራዊ እንቅስቃሴዎች የተስተዋሉበት የብልጽግና አስተዳደር እንዲሁም ከትግራይ በኩል የተሰጠ ማስተባበያ የሚሆን ማረጋገጫም የለም። እንዲያም ሆኖ ከብልጽግናዎች ማመንት መካከል አንዱ የሆኑት ጌታቸው ረዳ ግን ሰሞነኛውን የቀጠናው ሁኔታ ተከትሎ እንደሆነ በሚገመት ሁኔታ ማሳሰቢያ የሚመስል መልእክታቸውን አስተላልፏል። የፕሪቶሪያው ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ከግጭት ውጭ ተጽዕኖ መፍጠር የሚያስችሉ ዲፕሎማሲያዊ ግንኙነቶችና ከፌደራል መንግስቱ ጋር በተደጋጋሚ የተካሄዱ መድረኮች
ወደ ተግባር እንዳይቀየሩም ከግልና ከቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑም የህዝቡንም ስቃይ ያራዘሙ አካላት የክልሉን አንድነት በማረጋገጥና ተፈናቃዮችን በመመለስም በድጋሜ ወደ ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ይገኛሉ ሲሉም አቶ ጌታቸው ረዳ ወንጀላቸውን ጀምሯል። የቀድሞ የትግራይ አጋሮቻቸውን ሁሉንም አይነት እድሎችን አጥፍታችሁ የትግራይን አቅም በትናችሁ የሰላም በር የሚዘጋበትና ወደ ጦርነት የምንመለስበትን ሁኔታ አመቻችታችሁ በተፈናቃዮች ጥያቄ ስም አጃቢዎቻችሁን ለማስደሰት ስትሉ የጀመራችሁትን የትና መቼም እንዲሁም እንዴት እንደሚያልቅ ለመገመት የሚያስቸግር ነገር ግን ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ሲሉም ያስጠነቅቃሉ። ጌታቸው ረዳ ቀጥሎም አሁን የወጣቱን ህይወት እንደ ዋና የጦርነት መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው ክላሽ ያዘ እግረኛን አስቀድማችሁ የምታስጨርሱት ወይም እነዛ መድፎችስ ለመቼና ለማን ሊሆኗችሁ ነው አለው ለማለት ያክል መስዋዕትነትን የምታዘጋጁት የሚሉ ጥያቄዎችን አስከትሏል። መስዋዕትነትን ደጋግመው ያራከሱ የፖለቲካና የጦር መሪዎች ያሏቸውን በስም ያልጠቀሷቸውን አካላት ከጦርነት በታች ያለ ፍጥጫን ወደ ሙሉ ጦርነት ለመውሰድ ትርጉም አልባ እንቅስቃሴ ላይ ናቸው ብለው ራሳቸው የጫሩትን እሳት ራሳቸው ይሞቁት ሲሉም የብልጽግናው ሰው አንስቷል። የተጫረ የሚሉት እሳት የትና እንዴት የሚለውን ግን አላብራሩም። የአሁኑ የአብይ አህመድ አማካሪ እንዲህ ስለ እሳት ሲያወሩ የቀድሞ የአብይ አህመድ አማካሪ ገዱ አንዳርጋቸው ደግሞ በተለይም በትግራይና በአማራ ህዝቦች መካከል ያለውን ሁነት በተመለከተም እንዲህ በሚል መግለጻቸውን መዘገባችን ይታወሳል። በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው። ለስምሪት በወጣ የመከላከያ ኃይል ላይ ጥቃት መከፈቱ ተነገረም። የኤርፖርቱ አቅራቢያን ጨምሮ በአንዳንድ ስፍራዎች ላይ ጥቃቶች መድረሳቸውም ተሰምቷል። በአማራ ክልል በየዕለቱ ስለ ጥቃትና ስለ ውጊያዎች እየተነገረ ከ2 ዓመት ተኩል በላይ ጊዜ አልፏል። ከሞትና ጦርነት ጋር ይለማመድ ዘንድ በተደረገ ሀገርና ህዝብ ውስጥ ከሰሞኑ እንኳን የመንግስት ወታደሮች በሰሜን ወሎ ዞን ግዳን ሙጃ ውስጥ የተገደሉ ወጣት ባለሀብት ጉዳይም በአገዛዙ ሚራክል እድገት ተሸፍኖ ያልፍ ዘንድ ነው የሆነው። በክልሉ በተለያዩ ስፍራዎች እየተከናወኑ የሚገኙት ውጊያዎችም ኢትዮጵያውያን የሚሞቱባቸው እስከማይመስል ድረስ የሚነገርላቸው አልሆኑም። እንዲያም ሆኖ አሁንም በተለያዩ የክልሉ አካባቢዎች ብልጽግና ስለመበተኑም ስለመጠናቀቁም ሲገልጸው ከከረመው የፋኖ ኃይል ጋር እየተዋጋሁ ነው ይላል። በሰሜን ሸዋ ዞን ሰላ ድንጋይ ሳሴትና አይሶፌ ተብለው በሚጠሩ አካባቢዎች የመንግስት ወታደሮች የወሰዱትን ዘመቻ ተከትሎ ከፋኖ ኃይሎች በኩል በተከፈተ ጥቃት ሳቢያ ውጊያ ተቀስቅሶ ሰባዊ ጉዳት ማጋጠሙ ታውቋል። በደቡብ ወሎ ዞን ሐይቅ ከተማ አቅራቢያም በመንግስት ሚሊሻ አባላት ካምፕ ላይ የቦምብ ጥቃት ጭምር በሌሊት ደርሶም በቁጥር በውል ያልታወቁት ላይ ጉዳት እንዳስከተለም ተነግሯል። ሌላኛው ደግሞ በዛው በወሎ ቀጠና ሰሜን ወሎ በላሊበላ ከተማ ሹምሻህ ኤርፖርት ቅርብ ርቀት ለዘመቻ በወጡ የመንግስት ወታደሮች ላይ የተከፈተ ድንገተኛ ጥቃት ነው። በጎጃም ቀጠና ቡሬ በፖሊስ አባላት ላይ እንደዚሁም በዚሁ አካባቢ አቸፈር ሚልኪት አካባቢ ጥቃት አድርሰናል ሲሉም የፋኖ ኃይሎች ይፋ አድርጓል። ይህ አካባቢ ከቀናት በፊትም የብልጽግናው አገዛዝ ጀነራል መሐመድ ተሰማ ዲሽቃ ማርካችሁ ታጠቁ በሚል ባዘዙት መሰረት የቡድን መሳሪያን ወሰድን በሚል የገለጸበት እንደሆነ የሚታወስ ነው። እኒህ ጀነራል እንዲህ ያሉ ውጊያዎችን እያደረጉ የሚገኙት እንግዲህ የፋኖ ኃይል ተበትኗል፣ አመራሩም ድንበር ላይ ተደብቋል ካሉ ከሳምንታት በኋላ መሆኑን ልብ ይሏል። በዚህ በአማራ ክልል ያለው ኃይል መሪዎቹ ጌታቸውን ወደ ጎረቤት ሀገር አዙረው ቦርደር ላይ ምላሳቸው ብቻ ያልሞተ የሚመሩት ሰራዊት የተበታተነ ያያችሁት ነው እና እርስ በርሱ የማይተማመን ከሰሞኑ ፊልድ ማርሻሉም ይሁን ጠቅላይ ሚኒስትሩ ወታደራዊ አቅማችን አድጓል እያሉ ዛቻዎቻቸውን ማቅረባቸው ይታወቃል። ዓለም አቀፉ ተቋም ደግሞ የሻቢያና የብልጽግናን ወታደራዊ አቅም በተመለከተ ሪፖርቱን አውጥቷል። የብልጽግናው ሰዎች ሰሞኑኛ ዛቻም ወታደራዊ አቅማችን አድጓል ተመንድጓል ብቻ በሚል የተገደበ አይደለም። ወደ ሻቢያ ነጣጥረው ኋላ ቀሮች ባለሚግ 21ዶች ጭምር እያሉ በመናገር ጭምር እንጂ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ 10 ወይም
ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። የፎቶ ዲፕሎማሲ ላይ የተጠመዱት ያገዛዙ ባለስልጣናት ዓለም መሰከረልን የሚለውን ለመናገር ሲሽቀዳደሙ ማየትም የተለመደ ነው። ፊልድ ማርሻል ብርሃኑ ጁላም ይሄው የወታደራዊ አቅማችንን በተመለከተ ደረጃችንን ያሻሻለ ድረገጽ አለ ሲሉ መናገራቸው የሚዘነጋ አይሆንም። በዓለም አቀፍ ፓወር ኢንዴክስ መመዘኛ መሰረት የምስጢራዊ አቅሞቻችንን መረጃ ሳያገኙ በግልጽ በሚታወቀው አቅም ላይ ብቻ ተመስርተው በሰጡን ደረጃችን በእጅጉ ተሻሽሏል። የሆኖ 145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቅም ባላቸው መሳሪያና ዝግጁነት አወዳድሮ አስቀምጧል። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኢትዮጵያም 0.85 ሰጥቷል። 47ኛ ደረጃ ላይ ትገኛለችም ብሏል። ሪፖርቱ የሻዕቢያዋ ኤርትራን ደረጃን በተመለከተ በዝርዝር አስቀምጧል። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኤርትራ 2.6 ተሰጥቷል። ኤርትራ በወታደራዊ አቅምም 119ኛ ስፍራ ላይ ትገኛለች ብሏል። ጠቅላይ ሚኒስትር አብይ አህመድ ባለሚግ 21ዎች ያሏቸው የሻዕቢያ ሰዎች የአውሮፕላናቸው መጠን 20 ነው ይላል ሪፖርቱ። የኢትዮጵያ ተዋጊ አውሮፕላኖች መጠን ደግሞ 25 መሆኑን በማንሳት በዚህ ሪፖርት ከጎረቤት ሀገራት ውስጥ በአጠቃላይ ወታደራዊ አቅም ከ145 ሀገራት ውስጥ 137ኛ ደረጃ ላይ የምትገኘው ሶማሊያ ናት። ሱዳን ከነዚህ ሀገራት ውስጥ በወታደራዊ አቅም 66ኛ ደረጃ ላይ ትገኛለች ተብሏል። 84ኛ ደረጃ ላይ ያለችው ሀገር ደግሞ ኬንያ ናት። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ቀዳሚ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ እና ደቡብ አፍሪካ ናቸው። በኦሮሚያ ክልል ሪፐብሊካን ጋርድን አሰማርቼ ተዋጋው፣ በቦረና ደግሞ 80 ታጣቂዎች እጅ ሰጡ ሲል መከላከያ ገልጿል። የኦሮሞ ነጻነት ጦር ደግሞ አላማቸውን የዘነጉ ታጣቂዎች እየተንጠባጠቡ ነው በማለት የብልጽግናውን ተግባርም ተራ ፕሮፓጋንዳ ብሎታል። አገዛዙ ደጋግሞ አጥፍቻለሁ የሚለውን ኃይል ዛሬም ግን ሪፐብሊካን ጋርድን አሰማርቼ እየተዋጋሁት ነው ይላል። ከሰሞኑ በክልሉ ሰሜን ሸዋ ያያ ጉለሌና ሙሎ ወረዳዎች የሪፐብሊካን ጋርድን በማሰማራት ተዋግተናል ሲል የመከላከያ ሰራዊቱ ያወጣው መግለጫ ላይ ጠቁሟል። ሌላኛው ሪፖርቱ ደግሞ በምስራቅ ጉጂ ዞን ተወሰደ በተባለ ወታደራዊ እርምጃም ሰላምን አስፍነናል፣ ከ80 በላይ የሚሆኑ ብልጽግና ኦነግ ሸኔ ያለው የኦሮሞ ነጻነት ጦር አመራርና አባላትን እጅ ሰጥተውኛል ያለበት ነው። ከ3 ዓመታት በፊት በብልጽግናው አገዛዝና በኦሮሞ ነጻነት ጦር አመራሮች መካከል የተደረገውና ያልተሳካው ድርድር በፊትም ይሁን በኋላ ክልሉ ግን የጦርነት ማዕከል ሆኖ ነው የቀጠለው። አገዛዙ ከዛ በኋላ ያቀረበው ብቸኛው አማራጭም እጅ ስጡኝና ሰጡኝ የሚል ሆኗል። ይህንን የብልጽግናውን ፕሮፓጋንዳ በተመለከተ ለጀርመን ድምጽ የተናገሩት የኦሮሞ ነጻነት ሰራዊት ከፍተኛ አዛዥ አማካሪ ጅሬኛ ጉደታ ግን አላማቸውን የዘነጉ አንዳንድ ታጣቂዎች እየተንጠባጠቡ ነው በማለት ያገዛዙን ተግባር ግን ተራ ፕሮፓጋንዳ ሲሉ ገልጸውታል። በየጊዜው የተንጠባጠቡ አላማቸውን የረሱ ሰዎች ጋር እየተገናኘ ወደ ሰላማዊ መንገድ መልሻለሁ የሚል ፕሮፓጋንዳ ያው ካሁን በፊትም ሲሰራ ነበር፣ አሁንም የቀጠለ ነው። የ4 ኪሎ አገዛዝ የትግራይ ክልልን የነዳጅ እቀባ በተመለከተ ምላሽ ሰጥቷል። ባለስልጣኑ 7 በመቶ ብቻ ነዳጅ እያቀረበ የሚገኝበትን ክልል ከሌሎች የተለየ አይደለም ሲልም ክዷል። የትግራይ ክልል ከመሰረታዊ ሸቀጦች በከፍተኛ መጠን ከታቀበም ነዳጅ በአመዛኙ ከተከለከለም ወራት ሳይሆን በአመታት እየተቆጠረ ይገኛል። የትግራይ ክልል ከጦርነቱ በፊት ይላክለት የነበረው የነዳጅ መጠን የሚያስፈልገውን ያክል እንደነበረና ከፕሪቶሪያው ስምምነት በኋላ ግን መጠኑ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን በቅርቡ የጊዜ አስተዳድሩ መግለጹ ይታወሳል። ከጦርነቱ በፊት ወደ ክልሉ ይላክ የነበረው የነዳጅ መጠን በወር 15 ሚሊዮን ሊትር የነበረ ሲሆን ከፕሪቶሪያው የሰላም ስምምነት በኋላ ግን ይህ መጠን ለተወሰነ ጊዜ እየቀነሰ ሄዶ አሁን ግን 7 በመቶ ብቻ እየቀረበ ስለመሆኑ መግለጹም አይዘነጋም። 1 ሚሊዮን እንኳን የማይሞላ 850 ሺህ ሊትር መሆኑን በመጠቆም በዚህም ሳቢያ በትግራይ ክልል የትራንስፖርት ዋጋው አሻቅቧል። የመስኖ ልማት ስራዎች ቆሟል። እርዳታ ለማድረስ አዳጋች ሆኗል። የጤና አገልግሎቶችም ተስተጓጉሏል። 73 የነዳጅ ማደያዎችን በ3 ወራት አንድ ጊዜ የሚደርሳቸው ነዳጅን አከፋፍለው በርካታ ሰራተኞቻቸውን እየበተኑ ናቸው። የብልጽግናው ተቋም የነዳጅና ኢነርጂ ባለስልጣን ግን ችግሩ ከሌላው የሀገሪቱ ክልሎችና አካባቢዎች ጋር ተመሳሳይ ነው ይላል።
የባለስልጣኑ ዋና ዳይሬክተር ደስታው መኳንንት ነገሩ የፖለቲካ ጥያቄ ሆኖ እንጂም የትግራይ የነዳጅ ችግር ከሌሎች የኢትዮጵያ ክልሎች የተለየ አይደለም፣ አንድም ፕሮጀክት የቆመም የለም ስለማለታቸው ሪፖርተር ዘግቧል። እንደዚህ የብልጽግናው መግለጫ ከሆነ የአዲስ አበባ የነዳጅ አቅርቦትም የኦሮሚያም ይሁን የሌሎች ክልሎች የነዳጅ አቅርቦትም ከሚያስፈልገው 7% ብቻ ይሆናል ማለት ነው። የአገዛዙ ባለስልጣናት እንዲህ ባለመልኩ የህዝቡን ሰቆቃና ችግር እየካዱ ስልታዊ በሆነ መንገድ የሚፈጽሙትን ጥፋት ቀጥለዋል። ጦሩ በኢትዮጵያ ድንበር ያሉ አካባቢዎችን እየተቆጣጠሩ ነው አለም። የተፈጠረውን ከበባ ሰብር ያለው ሲልም ይፋ አድርጓል። የተባበሩት አረብ ኤምሬቶች 4 ኪሎ ቅርንጫፍ የሚባልለት የብልጽግናው አገዛዝ የሱዳን ፈጥኖ ደራሽ ኃይሎች የሚሰለጥኑበትን ካምፕ ኢትዮጵያ ግዛት ውስጥ በመክፈት የሱዳኑ የእርስ በርስ ጦርነትን ወደ ኢትዮጵያ ድንበር አካባቢ እንዲመጣም አብዝቶ ሰርቷል። ይህ ተሳክቶለትም የድንበሩ አካባቢ የሱዳን አካባቢዎች በአየር መደብደብ ከጀመሩ ሰነባብተዋል። ውጊያው ከአየር ኃይል ባሻገር በምድር ጦር ታጅቦ እየተደረገ ያለ ሲሆን የሱዳን ጦርም ከኢትዮጵያ ድንበር አቅራቢያ የምትገኘው አልሲሊክን ከፈጥኖ ደራሽ ኃይል ተዋጊዎች አስለቅቅ ያለው ብሏል። ባለፉት ተከታታይ ቀናት የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ባወጣው መግለጫ አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩን በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይም ከፍተኛ የሰውና የንብረት ጉዳት ማድረሱን ይገልጻል። ክፍለ ጦሩ አክሎም በዚህ ውጊያ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎች መመታታቸውን ገልጿል። የዚህ ንቅናቄ ከፍተኛ አመራር መናገሻ ደግሞ የኢትዮጵያዋ አሶሳ ከተማ እንደሆነች ተደጋግሞ ሲዘገብ የቆየ ነው። ባሳለፍነው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙ አልሲሊክና ሚልካል ላይ ሰፊ ጥቃት መክፈታቸው መዘገቡን ተከትሎም ሆኗል። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹት ሲሆን ደቡብ ሱዳን ግዛቷን ለአጥቂዎቹ ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉም ወንጅሏል። ይህ በእንዲህ እንዳለ የሱዳን ጦር በደቡብ ኮርዶፋን ግዛት በምትገኘው ዲሊንግ ከተማ ላይ ለተከታታይ ወራት ተጥሎ የነበረውን ከበባ በመስመር መንገዱን ክፍት አድርገናል ብሏል። ጦሩ ባካሄደውና ስኬታማ ሲል በገለጸው ወታደራዊ ኦፕሬሽን በጠላት ኃይሎች ላይ ከባድ ኪሳራን በማድረስ የዲሊንግ መንገድን መክፈት ችያለሁ ነው ያለው። ዲሊንግ በከበባ ውስጥ በምትገኘው የግዛቱ ዋና ከተማም ካዱ ጉሊናም በሰሜን ኮርዶፋን ዋና ከተማም አልኦቤድ መካከል የምትገኝ ስትራቴጂክ ከተማም ናት። በአዲስ አበባ በ6 ወራት ብቻ ከ5000 በላይ ፍቺ መፈጸሙ ተሰማም። በከተማ በዚህ ግማሽ ዓመት ከ12000 በላይ ሰው ለህልፈተ ህይወት ተዳርጓልም ተብሏል። በ2018 በጀት ዓመት ባለፉት 6 ወራት ውስጥ ብቻም 12016 ሰዎች ሞት መመዝገቡን የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አሳውቋል። የኤጀንሲው የ6 ወራት ሪፖርት ተመዘገበ ከተባለው ከዚህ ሞት መጠን ባሻገር በ6 ወራት ውስጥ ብቻም 5805 ፍቺ መመዝገቡን ያስረዳል። ዘንድሮ የተመዘገበው ፍቺ አምና በተመሳሳይ ወቅት ጋር ከተመዘገበው ጋር ሲነጻጸር ከ2000 በላይ ጭማሪም አሳይቷል። ሞቱ ደግሞ ዘንድሮ በ640 ከፍ ብሏል። በሪፖርቱ መሰረት በ6 ወራት ውስጥ ከ236000 በላይ ልደት ሲመዘገብ ከ19000 በላይ ጋብቻም ነበርም። በከተማው የተስፋፋው የሙስና ወንጀልም የሪፖርቱ አካል ነው። በዚህ ጊዜም 2 ሰዎች ብቻ ከሙስና ጋር በተያያዘም ከስራ ተባረዋል ተብሏል። በሶማሊያ ክልል የተከሰተው ድርቅ ሰብአዊ ጉዳትን ማስከተሉ ተሰማ። የተቃዋሚዎቹ ጥምረት ከተፈጥሯዊ አደጋው ባሻገር የክልሉ መንግስት ሚናን አንስተው ሞግሷል። በቅርቡ በጋራ የብልጽግናው አገዛዝን ለመታገል መወሰናቸውን ያሳወቁት ኦብነግ፣ የሶማሌ ጉዳዮች ኮንግረስና የሶማሌ ዲሞክራቲክ ትብብር በክልሉ የተፈጠረውን ሰብአዊ ጉዳት በተመለከተ የጋራ ሪፖርት አውጥተዋል። እነዚህ የሶማሌ ክልል ተቃዋሚ ድርጅቶች በቅርቡ ያቋቋሙት ጥምረት በክልሉ በአፍዴር ሸበሌና ዳዋ ዞኖች የተከሰተው ድርቅ ሰብአዊ ቀውስን እያስከተለ ስለመሆኑ ጠቅሰዋል። ሰብአዊ ቀውሱ በአየር ንብረት ለውጥ ሳቢያ ብቻ የተከሰተ አይደለም ያሉት የጥምረቱ አባላት የመንግስት የዝግጁነት ማነስ፣ የሰብአዊ እርዳታ ብክነትና የዘላቂ እቅድ አለመኖር ጭምር የሰብአዊ ቀውሱ ዋነኛ ምክንያቶች ናቸው ሲሉም የክልሉን የሙስጠፋ መሐመድ አስተዳደርን ወቅሰዋል። የሰብአዊ ቀውሱ ሰለባዎች አስቸኳይ ድጋፍ እንዲደረግላቸው ጥምረታቸው የጠየቀ ሲሆን የእርዳታ አቅርቦቱን በገለልተኛ አካል ቁጥጥር ሊደረግበት ይገባል ብሏል። በሶስቱ
ዞኖች ተከስቷል ላሉት የሰብአዊ ቀውስም በውጭ የሚኖሩ የክልሉ ተወላጅ ሶማሌዎች እርዳታ እንዲያሰባስቡ ጠይቀው ሆኖም እርዳታው በመንግስት በኩል ሳይሆን በታማኝ የረድኤት ድርጅቶችና በማህበረሰብ መዋቅሮች በኩል ብቻ በቀጥታ ለተጎጂዎች እንዲደርስም ጥሪ አቅርበዋል። ዶናልድ ትራምፕ ኢራን ላይ ጥቃት ለመፈጸም ዛቱ። ኢራን በበኩሏ ከአሜሪካ ጋር ለመደራደር ጥያቄ እንዳላቀረበች ይፋ አድርጋለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ የማትደርስ ከሆነም ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል የሚል ማስጠንቀቂያ ነው ያሰራጩት። ፕሬዚደንቱ ባሰፈሩት ማስጠንቀቂያቸው ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብና ሌሎቹንም በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልእኮ ለመፈጸም ዝግጁ መሆናቸውን ጠቁሟል። በቬንዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉም አመልክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለትም ባለፈው ሰኔ ወር የተፈጸመውን የአየር ጥቃት አስታውሷል። ከኢራን በኩልም ከድርድር ጋር በተያያዘ ምላሽ ተሰጥቷል። የኢራን የውጭ ጉዳይ ሚኒስትር ለሀገራቸው የመገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረም ነገር ግን ከአቀራራቢ ሀገራት ጋር ግንኙነት መጀመሩን ጠቁሟል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን የተሰኘው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባሳለፍነው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘም የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙ ትራምፕ ከዚህ በፊትም ሲዝቱ ቆይተው እንደነበር ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።